ሰላም የጤናማ ኑሮ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት በአጭር ጊዜ ውስጥ የፀጉራችሁን እድገት በከፍተኛ ሁኔታ የሚጨምር መላጣነትና የፀጉር መርገፍን ሙሉ በሙሉ የሚያቆም ድንቅ የተፈጥሮ ውህድ ነው። ይህም ቪዲዮ እስከ መጨረሻው ከተከታተላችሁት በአንድ ወይም በሁለት ሳምንት ውስጥ በፀጉራችሁ ላይ የምታዩት ለውጥ ራሳችሁንና በዙሪያችሁ ያሉ ሰዎችን እንደሚያስደንቅ ሙሉ በሙሉ እርግጠኛ ነኝ። ብዙዎቻችን ፀጉራችን እንዳያድግ፣ እንዲሰባበር ወይም እንዲረግፍ የሚያደርገውን ዋና ዋና ምክንያቶችን ሳናውቅ በየቀኑ ውድ የሆኑ ኬሚካሎችን እንጠቀማለን። ነገር ግን መፍትሄው ያለው እጃችን ላይ ባለው በየቤታችን በሚገኝ አንድ ቀላል ነገር ላይ ነው። በቪዲዮው መካከለኛ ክፍል ላይ ይህን የአብሽ ውህድ ከተለመደው አሰራር ውጭ እጅግ በጣም ኃይለኛ የሚያደርገውና የፀጉር ስሮችን አነቃቅቶ በአጭር ጊዜ ውስጥ ለውጥ የሚያሳየውን አንድ ሚስጥራዊ አሰራር እነግራችኋለሁ። ይህ ሚስጥር እንዳያመልጣችሁ ቪዲዮውን ሳትዘሉ እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁና በየሳምንቱ የሚወጡ አጋዥ የጤናና የውበት መረጃዎች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አግዙኝ። አሁን ወደ ዋናው ጉዳያችን እንግባ። አብሽ ለፀጉር እድገት ያለው ጥቅም በሳይንስ የተረጋገጠ ነው። በውስጡ ከፍተኛ መጠን ያለው ፕሮቲን፣ ኒኮቲን አሲድና ሌሲቲን የያዘ ሲሆን እነዚህ ንጥረ ነገሮች የፀጉር ስርን በማጠናከርና ከውስጥ እንዳይሰባበር በማድረግ ይታወቃል። ነገር ግን አብሽ ብቻውን ከመጠቀም ይልቅ ውጤቱን በእጥፍ የሚያፋጥነውን አንድ ድንቅ ተፈጥሯዊ ነገር አለ። እሱም ሌላ ሳይሆን በውስጡ ከፍተኛ ሰልፈር መጠን የያዘው ቀይ ሽንኩርት ነው። ሰልፈር በፀጉራችን ውስጥ የሚገኘውን ኬራቲን ፕሮቲን እንደገና እንዲታደስና እንዲጠነክር ያደርጋል። ነገር ግን የፀጉራችን መርገፍ ከፍተኛ ከሆነ ከአብሽ ውህድ ጋር አንድ ቀይ ሽንኩርት እንጨምራለን። ቀይ ሽንኩርት በውስጡ ከፍተኛ መጠን ያለው ሰልፈር ይዟል። ይህ ሰልፈር በፀጉራችን ውስጥ የሚገኘውን ኬራቲን የተባለውን ፕሮቲን ይጠብቃል። የፀጉር ጥንካሬ ይጨምራል፣ የፀጉር መሳሳትን ይከላከላል እና ፀጉር እንዲወፍር ያደርጋል። አብሽና ቀይ ሽንኩርት አብረው ሲደባለቁ በፀጉራችሁ ላይ የሚሰጡትን ውጤት እጅግ ፈጣን ይሆናል። በጣም ቀጭን የተጎዱና የተሰነጠቁ ፀጉሮችን በማጠናከር ወፍራምና ማራኪ ያደርጋቸዋል። በዚህ ውህድ ምክንያት ዓመታት ሙሉ ያላደጉ ፀጉሮች እንደገና ማደግ ይጀምራሉ። ምክንያቱም ይህ መፍትሄ 100% የሚሰራ ተፈጥሯዊ መንገድ ነው። ነገር ግን የእናንተ ፀጉር በከፍተኛ ሁኔታ የሚረግፍ ከሆነ አንድ ትልቅ ቀይ ሽንኩርት መጠቀም አለባችሁ። ሽንኩርቱን ስትመርጡ እርጥብና ገላው ወይም ልጣጩ ከላዩ ላይ ያለቀቀ ቢሆን ይመረጣል፣ ምክንያቱም በውስጡ ከፍተኛ ጁስ ስላለው ነው። አሁን ደግሞ ወደ ዋናው ሚስጥር እንመጣለን። ይህን ውህድ ስናዘጋጅ በነሐስ ዕቃ ውስጥ አድሮ የቆየ ውሃ ብንጠቀም የነሐሱ ማዕድን ከአብሹና ከሽንኩርቱ ጋር ተደባልቆ የቶኒኩን ኃይል በእጥፍ ያሳድገዋል። ነገር ግን የነሐስ ዕቃ የላችሁም ማለት ውህዱን መስራት አትችሉም ማለት አይደለም። ምንም አይነት የነሐስ ዕቃ ከሌላችሁ ተራ የቧንቧ ወይም የተቀቀለ ውሃ መጠቀም ትችላላችሁ። ይህም ቢሆን በጣም አሪፍና ውጤታማ የሆነ ለውጥ ይሰጣችኋል። ስለዚህ ቤት ባላችሁ ውሃ በቀላሉ ማዘጋጀት ትችላላችሁ። ይህን ውህድ በመካከለኛ እሳት ላይ ከ10 እስከ 12 ደቂቃ ያህል እናፈላዋለን። ውህዱ እየፈላ ሲመጣ በድስቱ ስር የነበረው አብሽ ይበስላል፣ ወደ ላይም ብቅ ማለት ይጀምራል። ሽንኩርቱም ሲበስል የሽንኩርቱ ስልሳዮች እርስ በእርስ ይለያያሉ። የውህዱ ቀለም ወደ ቢጫነት ሲቀየር ውህዳችን ተዘጋጅቷል ማለት ነው። አሁን ይህ ተራ ውሃ ሳይሆን እውነተኛ ሄር ቦስተር ቶኒክ ሆኗል። ይህ ቶኒክ የፀጉር መርገፍን፣ ድርቀትንና የፀጉር መሰነጣጠቅን ሙሉ በሙሉ ያቆማል። አሁን ውህዳችን በደንብ ፈልቶ ከተዘጋጀ በኋላ እሳቱን አጥፍተን ሙሉ በሙሉ እስኪቀዘቅዝ ድረስ እንተዋለን። ከቀዘቀዘ በኋላ በንጹህ ጨርቅ ወይም በማጣሪያ አጣርተን ፈሳሹን ብቻ ለይተን እናወጣዋለን። እዚህ ጋር እጅግ አስፈላጊ የሆነ አንድ ተጨማሪ የውበት ሚስጥር ልንገራችሁ። ይህን የቀዘቀዘ ውህድ የበለጠ ውጤታማ ለማድረግ አንድ የሾርባ ማንኪያ የኮኮናት ዘይት እንጨምርበታለን። የኮኮናት ዘይት ፀጉራችሁን እንዳይሸብት፣ እርጥበቱ እንዳይጠፋና ድርቀትን ለመከላከል ይረዳል። በተጨማሪም ፀጉራችሁ እጅግ በጣም የተጎዳ፣ የሚሰባበር ወይም የተሰነጠቀ ከሆነ ከ1 እስከ 4 የሾርባ ማንኪያ ተፈጥሯዊ የሬት ጀል አብራችሁ በመቀላቀል በደንብ አማስሉት። ይሄ ውህድ ለፀጉራችሁ ሳሎን ሂዳችሁ ውድ የኬሚካል ሕክምና እንደተቀበላችሁ ያህል ለስላሳ፣ የሚያብረቀርቅና ጠንካራ ያደርገዋል። ይህንን ውህድ ፀጉራችሁን በሻምፖ ከመታጠባችሁ ከ2 ሰዓት በፊት በደንብ የፀጉራችሁን ስርና ሙሉ የፀጉራችሁን አካል በመቀባት በጣት ጫፎቻችሁ ለጥቂት ደቂቃዎች ማሳጅ አድርጉት። ከ2 ሰዓት በኋላ በመደበኛ ሻምፖ ታጠቡት። ይህን ውህድ በየሳምንቱ ከ2 እስከ 3 ጊዜ መጠቀም ትችላላችሁ። ፈጣን ለውጥ ለምትፈልጉ ደግሞ አንድ ቀን እያረፋችሁ በሳምንት 4 ጊዜ ብትጠቀሙት በአንድ ወይም በ2 ሳምንት ውስጥ በሚገርም ሁኔታ የፀጉራችሁ መርገፍ አቁሞ አዲስ ፀጉር ሲያበቅል ታያላችሁ። የተረፈውን ውህድ በመስታወት ዕቃ ወይም ግላስ ጃር ውስጥ አድርጋችሁ ፍሪጅ ውስጥ እስከ 1 ሳምንት ማቆየት ትችላላችሁ። ነገር ግን በፕላስቲክ ዕቃ ውስጥ ባታስቀምጡት የተሻለ ነው። ውድ የጤናማ ኑሮ ቤተሰቦች ይህንን ቀላልና ተፈጥሯዊ መፍትሄ ቤት ውስጥ ሞክራችሁት ያገኛችሁትን ለውጥ ኮሜንት ላይ አካፍሉኝ።
ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁና እንዲህ ያሉ ህይወታችሁን የሚያቀሉ የጤናና የውበት ሚስጥሮችን በየሳምንቱ እንዲደርሷችሁ አሁኑኑ ሰብስክራይብ ያድርጉ። የደወል ምልክቷንም በመጫን የዚህ ቻናል ቤተሰብ ይሁኑ። በቀጣይ ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ድረስ ጤናማ ኑሮ ለሁላችንም።